እያለ ከመዞር ውጪ ለልጆቹ ምን አድርጎ ነው? ጥብሎ አለባበሱ ነው በጣም ነው የሚያምረው። እንዴት እንደጣልኩኝ ማድረግ ዲሽከርከር ምን አባቱ ለልጆቹ ብሎ አይደል እንዴ? ካላገባው አያገባም። አንተ ወንድ ነህ፣ እኔ ካላገባው አታገባትም። ቢያንስ ራሳቸውን ለመቻል ከሰው ጋር ለመተው ለእንጀራ 10 ዓመት ሊሞላቸው ይገባል። በዛ ሰዓት እኔ ማገባለሁ፣ አንተ ታገባለህ፣ ትኖራታለህ። እንዲሁ እንደተንጠለጠልክ ትኖራታለህ እንጂ ማንንም አታገባም። አረብም አታገባም፣ ሀበሻም አታገባም። ምንም አታመጣም። እኔ ሳገባ ነው የምታገባው። ሱመያ እንግዲህ ሰይድን እኔ ገና አላሰቃየሁትም፣ ገና ይሰቃያል፣ ላያገባም እኔ ሳላገባ እያለች ናት። አላህ ረህመቱ ሰፊ ነው፣ ለሰዎች ሁሉ አዛኝ ነው። ርስቁ በእኔ እጅ ነው አልሽሳ አበዛሽው። አሰላም አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? እውነት የኢማን እንጥፍጣፊ ውስጥሽ ቢኖር ኑሮ ሱመያ ወላሂ ይሄን ባልተናገርሽ ኑሮ ማለት ነው። አላህ ስንት ነገር የሰው ልጅ ከሰው ተደብቆ ሰውን እየጎዳ፣ ከሰው ተደብቆ ሰውን እየገደለ፣ ከሰው ተደብቆ ስንት ወንጀል እየፈጸመ አላህ አይቡን እንኳን ሰትሮታል ማለት ነው። ለምን የፈለግነውን ነገር ከሰው ልጅ ተደብቀን ልናደርገው እንችላለን። ያንን የምናደርገው አላህ ግን እያየን ነው። እንዳንዋረድ ጉዳችን እንዳይጋለጥ ሸፍኖ ልብስ አልብሶናል። ግን በዚህ ናህል ሰይድን ለመበቀል እንደዚህ ማሰብሽ ሱብሃንአላህ። ከአንድ የሰው ልጅ ሙስሊም ሳይሆን የሰው ልጅ የተባለ እንደዚህ አይነት ነገር አያስብም ማለት ነው። ገና 7 ዓመት ወይ 10 ዓመት ከዛ በኋላ ልጆቻችን ሲያድጉ እኩል እናገባለን። አታፍሪ? ሱብሃንአላህ። አላህ እኮ ዲኑ መሬት ላይ ለኛ ዲኑን ሰፋ አድርጎልናል። ለወንዶች አግቡ፣ አቅማቸው ከቻለ አቅማችሁ የሚችል ከሆነ እኩል ማስተዳደር ከቻላችሁ አግቡ፣ በሐላል መንገድ አግቡ፣ ሁለቱንም እኩል አስተዳድሩ አለ። ጠይብ አንዷን ትፈታለህ፣ አንዷን ታገጣ። ምን ያደርግ እናንተ? አሁን አንቺ ሰው እንዲያዝንልሽ ማለት ነው የመጀመሪያ አዩ ጋር ያለውን የዛኔ ያለውን ቻሌንጆች አሁን ላይ ታውሪና ስሜታዊ ሁነሽ እነ ሰዎችንም ስሜታዊ ታደርጊያለሽ ማለት ነው። አንቺ ያለፈውን በምታወሪበት ሰዓት የምታደርጊውን ነገር ሁሉ ያንን ሰው እያሰበ ያዝንልሻል ማለት ነው። ቢያንስ ሰይድ እንዴት ታዝኑለታላችሁ? ከሰይድ ጎን ለምን ትቆማላችሁ? ራግማችኋለሁ፣ አሚን በሉ። ባላችሁ 2 ሚስት ጎን በጎን ይዘውላችሁ ይምጣ። ይሄ እኮ ሀላል ነው ያደረገው። አንቺ ምን አልሽ? ለሰላም እንሂድ ወደ ኢትዮጵያ ስትልሽ እኔ ሰይድ ምንም አላጎደለብኝም፣ ሰይድ ነው እንጂ የሌለ ሁሉ ነገር ሰይድ እንዳለ ነው ያለው፣ ምንም ያጎደለብኝ ነገር የለም ብለሽ አይደል እንደ ያልሽው በዛን ሰዓት። እንግዲህ ታዲያ ይሄ ሰውዬ እኮ ሐቅሽን ተወጥቷል። እኔን እያስራበ እኔን እያስጠማ ብትይ ወላሂ ሁሉም ሰው ነው ከጎንሽ የሚሆነው፣ ባቲውም ከጎንሽ ነው ሰው። ግን አንቺ አሁን ላይ ምንድነው የምትይው? አልተጎሳቆለም ሰይድ። ምን አለባበሱን ተመልከቱ እንዴት እንደሚያምር። እኔ ለሰው ለምንድን ነው የምትኖሩት? ለሰው ከምትኖሩ ለራሳችሁ ኑሩ። ሰው ምን ይለኛል? ሰው ጥሩም ሰራሽ መጥፎ መዘርጠጡ አይቀርም። እንዴት ያምራል አለ። እንደዚህ የሚያምር ከሆነ ጠይብ እንዲህ የምትወጁ ከሆነ ምን አስፈራሽ? ያኒ ላለመሸነፍ ላለመረታት። ሱብሃንአላህ። አላህ ጋር ብቻ ነው የሰው ልጅ በስራው በላጭ። ዱንያ ላይ ሁላችንም እንደማበጠሪያ እኩል ነን። አንቺ ለሰው ብለሽ ለምንድን ነው? አንቺ እኮ ሰይድን ትፈልጊያለሽ። አሁን አንቺ ግርግር የምትፈጥሪ ማለት ነው። ምን ይሉኛል ነው ወደ ጎን ትተሽ እናት ለልጅ ጎሽ ለልጇ ብላ ተወጋች ይባል የለ። ድመት እንኳን ለልጇ ብላ እንዴት ነው መንገድ ላይ የምትሆነው? እንዴት ነው የምትሰቃየው ለልጇ ብላ? ስንት ዋጋ ነው የምከፍለው? ህይወቷን እስከ ማጣት እኮ ነው የምትሆነው ድመት መንገድ ላይ እየተኛች ማለት ነው። አንቺም ለልጆችሽ ያንን ዋጋ በከፊስ መቼም ሰይድ አውሬ ሆኖ ልጆችሽን አይበላ አንቺን አይበላ። መቼም ጥሩ ጊዜ አብራችሁ አሳልፋችኋል። በዚሁ አጋጣሚ አገባ ተለያያችሁ። ጫልቱ እንኳን የምትከፍለውን ዋጋ እያየሽ አይደል? እንደየመን ላይ እንደዛ ቤቷን ሁሉ እቃዋን ሽጦባት ልጁን አልፈልግም እስከ ማለት ልጅሽን አስወጣለሁ ከሆድሽ እያላት እንደዛ እያሰቃያት እንደዛ እያረጋት ትወደዋለች። አይሽ ለፍቅር አይደለም እቺ የሰይድ ጋር ያለውን ነገር አለም። ሰው ልጅ ለፍቅር ብዙ ዋጋ ይከፍላል። ከታገሱ ሁሉም ያልፋል። በትዕግስት ሰው ልጅ ማለፍ አለበት። አንቺ ደግሞ ማሻአላ ተባረከላ ምንም ያለሽው ቻሌንጅ የለም።
ማንም ሴቶች ሁሉም ሰው የሚመኙት ለምንድን ነው? ሰይድን ጥሩ ሰው ስለሆነ ለሰው ሟች ስለሆነ ነው። ለሰው ጥሩ ልብ ስላለው ለሴቶች በተለይ ዋጋ ጥግ ድረስ ዋጋ ከፍሎ ነው ለሴቶች ዋጋ የሚከራከርላቸው። ወንዶች እንዲመቷቸው፣ ወንዶች እንዲያሰቃዩቸው፣ ወንዶች ሴቶችን እንዳይረግጡ የሚያደርግ ሰው ነው። ለዛ ነው ሰይድ የሚወደው። ደግሞ ወሬ ሳይሆን በተግባር እያሳየ ስለሆነ ጊዜውን ራሱ ቢዚ የሚያደርገው አብዛኛው ዩቱቡ ላይ አይደለም ትኩረት የሚያደርገው ለሌሎች ዩቱብ እየሰራ ለሌሎች እየተጨነቀ። ለዛ ነው ሰው የሚወደው። ይሄ ባል ባያመልጥሽ በኋላ ደግሞ የሚረግጥሽ የሚያሰቃይሽን ባል እንዳይሰጥሽ። እውነቴን ነው የምልህ፣ ውሸቴን አይደለም። ይሄ ለማስመሰል አይደለም። አትሳደቡ። አንዳንድ ጊዜ ሰይድ ጋር መታኝ ያልሽበት ጎን የለም፣ አስራበኝ፣ አሰቃየኝ፣ ምን አረገኝ ያልሽበት በጣም መጥፎ የተናገርሽበት ጎን የለም ሰይድ ላይ ማለት ነው። ለዛስ አሁን የምታገቢ ባል ሰይድን እንደዚህ አንከራተሽ እንደዚህ አሰቃይተሽ፣ እኛ ሴቶች እኮ ብዙ ነገር እንችላለን። እኛ ሴቶች እኮ የዋሆች ነን፣ ደጎች ነን። ግን አንቺ እንዴት ነው እንደዚህ ድንጋይ የሆነ ውስጥሽ? አሁን ያ 3-4 ሰው አጨበጨበልሽ አብሮሽ እኮ አለም። አንቺም ሰላም ናት። አንቺ ሰላምን እንደፈለገች ትጫወትብሻለች እንጂ አንቺ ደግሞ ሰይድን ከዚህ በኋላ ሰይድ ወላሂ ነው የምልሽ፣ ከዚህ በኋላ የማታውቂው ሰይድ ነው የሚሆንብሽ ማለት ነው። ትዕግስት ሲበዛም ራሱ ያስጠላል። ማንም ሰው እውነቴን ነው የምልሽ፣ ስደት ላይ የምንገኝ ሰዎች ሁሉ ማለት ነው ምን አለ እንደ ሰይድ አይነት ትዳር ሰጥቶን ስደት ከእድሜያችን ላይ 1 አመት ምን አለ ለስደት ባልሰጠን ብለን የምንመኝ ብዙዎቻችንን ያለ ነው። ስንቶቻችንን ነገ የተሻለ ሰው እንኖራለን ብለን በሰው ኩሽና እየተረገጥን እየተሰቃየን እየኖርን ያለ ነው። በኋላ የሚቆጨንን ህይወት፣ የሚቆጨንን ልጅነታችን፣ የሚቆጨንን እድሜያችን፣ የሚቆጭ ጊዜያችንን በሰው ቤት እያሳለፍን ያለ ነው። እንዴት እንደምናር ታውቂያለሽ? አንቺ እንኳን ደህና መጋዲ ተሟልቶልሽ የቤት አስቤዛ ተሞልቶልሽ 3-4 ቤት እየገዛልሽ እንደዚህ ጽድት አድርጎ 3-4 ሰራተኛ መቅጠር የሚችል ባል እያለሽ አንቺ ወጥተሽ እኝኝኝኝኝት ያለሽ ምን እናደርግልሽ? ጠይም አላህ ረግሞሻል። አትኑሪ፣ የተሻለ ኑሮ ልጆችን በደስታ ኑሪ አላለሽ? እንግዲህ ምን እናድርግሽ? እኛ ለምትህ የምታላዚው ማለት ነው። ወላሂ ቆም ብላችሁ አስቡ። ከጥላቻ አይደለም፣ እውነቴን ነው የምላችሁ። እኔ ማንንም ጥላቻ የለብኝም። ግን ቆም ብላችሁ ስታስቡት ግን በቃ ሁሉንም ነገር ችላ ሁሉንም ሆዷን